ማሪው አይገርምም? እግዚአብሔር እንደዚህ አድርጎ ሕፃናቱን በመላእክቱ እያስጠበቀ ቃሉን እየመገበ እንደዚህ እሱን እንዲያመሰግኑ ያደርጋል። እስቲ አሁን እናንተም ልጆቻችሁን እንደዚህ አስተምሩ ባካችሁ። እናንተ ልጆች እስቲ ለእግዚአብሔር ይዘምሩ፣ እግዚአብሔርን ያመስግኑ፣ አንደበታቸው ይባረክ። እስቲ በእውነት እንዲያው ወልዳችሁ አትሰልቹ፣ የትም አትጣሉ፣ ለልጆቻችሁ ዋጋ ክፈሉ። በእውነት አትርፉባቸው፣ ትባረካለህ። በእውነት አሁን ይሄ ልጅ የኔ ጎረቤት ነው፣ ጎረቤቴ ነው በእውነት። አዎ አንዳንድ ጊዜ ማታም እየመጣ ቀንም እየመጣ አባታችን መዝሙር ላሰማሁት ይላል። አሁን ይሄ እንዲሁ የእግዚአብሔር መልአክ ላከው እንጂ ሰው ላከው? ስንቱ በር እየኮረኮረ ሰው ይረብሻል። ይሄ ግን ሕፃን አባታችን ዛሬ መዝሙር ነበረኝ እንዲሁ ደግሞ ታክዬ ባለው ሰዓት ነው ልጅ የሚመጣ። በጣም እኔ እድለኛ ነኝ። እግዚአብሔር የተመሰገነ ይሁን። አንዳንድ ጊዜ ከስራ መልስ እንዲሁ ትንሽ እየጻፍኩም እያነበብኩም ዝዬ ስቀመጥ ብቅ ይልና መዝሙሩን ላሰማሁት እና ይሄ ምን ሌላው ምግብ ይዞ ቢመጡ ምን ይጠቅማል? ህይወት መድኃኒት ይሄ ነው። ያም የዚህ ሕፃን ላይ ያደረ ቅዱስ መንፈስ በእውነት እና ስለዚህ ይወላችሁ ይሄ ሀገሩ እንደዚህ የተባረከ ልምድ አለው በእውነት። ብዙ አዋቆች ወጥተውበታል፣ ብዙ መነኮሳት ወጥተውበታል። በዚህ በዓለም ደረጃም በጣም ስማቸው የገነነ ብዙ ሰዎች የወጡበት ነው በእውነቱ። እና ስለዚህ አሁን ይሄም ይኸው ከዚች ገዳም እዚች አካባቢ ተወልዶ እቺን የደጀ ሰላማን እቺ ፍርፋሪዋን እየቀመሰ አሁን እንኳን ወደ እኔ ተጠግቷል። ምንም አይደለም፣ ችግር የለም፣ በጣም ምንም ችግር የለም። የኔን አብረን እየቆረስን አብረን እየተቋደስን እሱም እየዘመረ እኔም እያገለገልኩ እኔም እያስከተልኩ እየሄድኩ እያዘመርኩ በጣም በጥሩ ሁኔታ እንኖራለን። ግን አሁን እናንተም ልጆቻችሁን አበረታቱ። ማታ ከራት በኋላ አዘምሯቸው፣ በእውነቱ አዘምሯቸው። ልጆቻችሁን በቤታችሁ አስተምሩ፣ በደንብ አስተምሯቸው። ልጆቻችሁ እንደዚህ የመቅደሱ አገልጋይ እንዲሆኑ፣ የእናንተ አገልጋይ እንዲሆኑ፣ እንዲመረጡ፣ እንዲባረኩ፣ እንዲታዘዙ እንደዚህ አድርጉ። ዋጋ ክፈሉ እግዚአብሔር ልጆችና ይህን እንግዲህ ሁሉም ነገር እግዚአብሔር በጊዜው ነው የሚሰራ። እኛ ምን አቅም አለን? አቅሙ ኃይሉ ጉልበቱ ሁሉ የእሱ ስለሆነ አይተን ማናውቀውን ሁሉ አሁን ይሄ በየከተማው በየመንገዱ ድንጋይ ወርዋሪ በበዛበት ሰዓት፣ ተሳዳቢ በበዛበት ሰዓት እንደዚህ አይነቶችን ደግሞ ምርጦችን ክርስቶስ እየመረጠ ይኸው ያናገራቸዋል፣ ያዘምራቸዋል። እና በዚህ እግዚአብሔርን ማመስገን አለባችሁ። እና ወጣቶች ልጆች፣ ሕፃናት እንግዲህ እናንተም እንደዚህ ልጅ በጣም ትጉ እንድትሆኑ እየተንጠራራችሁ ማየት ብቻ ሳይሆን እሱን መሆን እናንተ ልጆችም እንዲሆኑ ነው አደራ ምለው። እንግዲህ የጻድቁ አቡነ ተክለ ሃይማኖት በረከት ይደርባችሁ።